ያቡልና ይውለዱ እኛም ሰላም እናገኝ ካልሆነ ሊያገቡን የመጡ ወንዶች ሁሉ ያስጠሉን እንበ ያለው በቃ አዶናይ የሚመስል ካልሆነ እያልን ያስጠሉናል ወንዶች በሙሉ ማታማ በደንብ አብረን ነበሩት ማታ ስንት ሰዓት ሆነ 10 ሰዓት ሆነ አልተጣልም እኮ እሺ አሱ የታወቅሽ እንዴታወቅሽ እንዳልተጣሉ እስኪ ንገረኝ እንዴታወቅሽ ተጣልተው እንዳልነበረ አታውቂም ማታም አብረው ነበሩ ይኸው ቅድስ ለምን አለች እኮ ጃኒ ምን ብላ አላያችኋትም ኢንስታግራም ላይ ቅዱስ ገብርኤል ጥሩ ዜና አሰማኝ ብላ ጸሎት አድርጋ በቅዱስ ገብርኤል ቀን እንትን ከመምጣቱ በፊት የዘማሪውን ከመምጣቱ በፊት እነሱ ግን ሰላም አፈጥራው ሰላም አወርደው ምናምን ነው ወደ ላይ የገባችው እሱ ወደ ሳይል እሱ ወደዚህ መጣች ወደ ላይ ገባች ትናንትና ወዲያ ነው የምላችሁ ዛሬ አይደለም ሰላም ተፈጠረ በቃ ፈቱት ኢንተርቪው ላይ እንኳን ታቻለ እኮ ኢንተርቪው ላይ ሰምታችኋል አይደለም ምን ሲል እንደነበረ ይሄን አልፈልግም ያለው በቃ ነገ እኔ ይሄን ፋውል ሰራዋለሁ ነገ ይሄን ስራ ላጠፋ እኔ ቀን መያዝ አልፈልግም ማለት የአዶናይ እህት ግን ማሻአላህ ናፈሰራ ኢንተርቪው ምን እየሰራው ነበር ያዳመጥኩት ስራ እየሰራው አዳምጫለሁ ሙሉ ኢንተርቪው ንግግር ደስ ይላል እና ጋይስ እሺ 15000 አስገቡኝ ታፕታፕ አርጋችሁ ምን አለ መሰላችሁ ምን አለ 4000 ስገባ እስር ቤት ገባሁ አለ እውነት እኮ ነው እናንተ ለምንድን ነው ግን ከ4000 ጀምሮ እስካሁን ያለው በደንብ ማክበር ሲጠበቅባቸው አስበ 2000 እንዴት እንዳከበሩ አይታችኋል 3000 ሲገባ ወርቅ ገዝታን የሰጠችው 3 ሚሊዮን ሲገባ 4 ሚሊዮን ሊያከብሩ 100,000 ሲቀራቸው እስር ቤት ገባ አይገርማችሁ 4 ሚሊዮን አስቦት በጣም አስበው ነበር በኃይለኛው ሊያከብሩ እያወሩ ነበር ታስታውሳላችሁ 4 ሚሊዮን ስትገባማ ምናምን እየተባበሉ ጃኒ እና እሱ መታስታውስ ከሆነ በደንብ እናከብራለን እያሉ ልክ 4 ሚሊዮን 100,000 ሲቀረው እስር ቤት ገቡ እስር ቤት እያለ 4 ሚሊዮን ገባ 4 ሚሊዮን ገብቶ እንጠብቀዋለን 4 ሚሊዮን አስገብተን ጠበቅናቸው በቃ ቀለል አድርገው አከበሩት ማለት ነው 5 ሚሊዮን ደግሞ ሲጠበቅ ለ5 ሚሊዮን በደንብ እናከብራለን በልደቴ አንድ ላይ ልደቴ ላይ ብሎ በልደቴ አንድ ላይ አድርጌ ሞቅ ብለን እናከብራለን ሲሉ ይሄ ድራማ መጣ አሁንም 5 ሚሊዮን እኮ በደንብ አላከበረውም ዝም ብሎ የእንትና ቀለል አድርጎ እንጂ ምንም ትናንትናማ አብረው ነበሩ ጃኒ አይ ዘመዶቼ ናቸው አለችና ምን ነው ጃኒዬ እኛ እኮ ጆሮአችንም ልባችንም እኮ እናንተ ጋር እኮ ነው እያንዳንዱ ትንፋሽ እንደዚህ ነው የምናዳምጠው እንደዚህ ጆሮአችን ልከን እኮ ነው ኮሽባ እንዴ አይናችን እኮ አንቺ ጋር መስሎሻል እኮ ሌላ ቦታ እኮ ነው አይናችን አሁን ተነሳ ብቅ አለ ሪሞት ተንቀሳቀስ እኛ እዚህ ሆነን አዶናይ ምን ሲሰራ እንደነበር እናይ ነበር ሙዚቃው ሲቀይር ዲጄሱ እንደነበር በውስጣችን የሚነገረን ቁጭ ብሎ ነበር ልትሸውደና አይ ዘመዶቼ ስላሉ አለች ቆይት አለችና ምንድነው ዲጄ የምትሉት ራሴ ነኝ አለች እጇ እኮ ምን እንደሆነ እኮ ይዟል ሽቶ ነው ምናምን ይዛ በምንድነው የቀየረችው ምን ነው ጃኒ እኛ አድናቂሽ ብንሆንም እኮ ጭንቅላታችን እኮ እናንተ ጋር ነው እኮ ምን እንደምታረጉ ያየን እኮ ነው መጨረሻ ላይማ
ሚት አድርጌ ሄድኩ ብላ ረስታው አጅሬ አዶናይ እሷ የት እንደሄደች እንጃ። ወደ ሽንት ቤት ይሆን ወደ መኝታ ክላስ አላውቅም። እውነታችሁ እንዴ? የእሱ ደጋፊዎች እኮ እስካሁን ቴሌግራም አሉ። የእሱ ደጋፊዎች እኮ ቴሌግራም ላይ እስካሁን እያሉ እኮ ነው። አልፈትም እኮ ገና ደጋፊዎቹ በጣም ቆርጠው ነው የተነሱት። መተው አለበት። የወንዶች ጉዳይ ይስማ። የወንዶች ጉዳይ የሚሰማቸው ህይወት የሚኖሩ እነሱ ናቸው እንደሚኖሩለት። እነሱ የፈለጉትን ሴት ጋር እያደሩ ለአዶናይ መካሪ። አዶናይ አይሰማም። በሰው ወሬ በራሱ ወሬ የሚንቀሳቀስ ሰው ነው። ሰላም ነው ይኩናዬ። አዶናይ ማንንም አይሰማም። እንደሌላው ሸም ምናምን አይዘውም። በእውነት ነው የምላችሁ። ማድረግ ያለበት እንኳን ለነሱ ቤተሰቦቹ ለራሱ አይሰማም። ቴሌግራም ላይ ነው ቴሌግራም ላይ በጣም እኮ ተደራጅተው ነበረ። በእውነት በጣም አብዛኛው በቃ እንዴት በቃ የሚል በጣም እንዲያም እስካሁንም የቆዩት የህዝቡ እንትን ይመስለኛል። የአንዳንድ ወሬዎች በጣም በስመ አብ። አዶናይ እኮ ተሰንዝሮበታል እኮ እናቴ ትሙት ጎበዝ ጀግና ሆኖ እንጂ በጣም ተረግጧል። ቤተሰቡ ሳይቀር ነው የተረገጡት በዚህ ጉዳይ አይታችኋል። የለውም እሱ ስለሌለው ነው እሷ ወደ ላይ ሄደችው። አያስደስታት። በቃ ወንድነት የሚፈታተን ነገር። ወንዶች ደግሞ ታውቃላችሁ በወንድነታቸው የሚፈታተናቸው ነገር አይወዱም። ጋዎች በጣም ተፈታትነውት ነበረ። ሀበን የቴንኪ 16 ገባን 20 ተሰራ። የፈሰሰው ውሃ ይመለሳል እንዴ? አይመለስም። አንዴ የፈሰሰው ውሃ ደግሞ እንዴት ነው የሆነ ወንዶች አይደሉም። ወንዶች እኮ አይፈልጉም እንደዚህ። ወንዶች እነሱ ችት ሲያደርጉ እንጂ እኮ በወንድ ላይ ችት ተደረገ ሲባል አንድ ላይ ነው የሚነሱት። አንድ ላይ እንዴት ተዋርደናል። እነሱ ደግሞ እንደ ውርደት ነው የሚቆጥሩት። ለዛ እኮ ነው እንጂ በጣም ህዝቡ ተነስቶ ነበረ። የጃኒ ደጋፊዎች አመዘኑ እንጂ የጃኒ ደጋፊዎች በዙ እንጂ ቤተሰብ ከጤንነት አይበልጥም ብለው አብሮ እንዲሆኑ ፈቅደዋል አሉ። ኧረ ዝም በሉ። እንዴት ነው ቤተሰብ እንደ ቤተሰብ የራሱ ሀሳብ ይሰጣል እንጂ ቤተሰብ እኮ ይሄን አርጉ አብራችሁን እነሱ ስላሉ እኮ አብሮ አይኖርም እኮ ታዲያ። እነሱ ካልተፋቀሩ ቤተሰብ ብቻ አብራችሁን ስለሚኖሩ ይመስላችኋል? እንደዚህ የሚባል ነገር የለም እኮ። ተነጋግረው እንጂ ለጤና ምናምን ላይ እኮ ለጤና ለምን ምናምን የሚባል ነገር የለም። በወንበር ዙሪያ ቁጭ ብለው ተነጋግረው ዳግም መጥፎ ነገር እንዳይሰራ ዳግም እንደዚህ አይነት ነገር በህይወታቸው እንዳይመጣ ምናምን ያስተካክሉታል እንጂ ለጤና ብለው ፍቅር የሚጀመር ይሄ እኮ ህይወት እኮ ነው። ቀልድ በእቃቃ እኮ አይደለም። የኔ ቆንጆ ለጤንነት ምናምን የሚባል ነገር የለም። ፍቅር ይረሳል። ማስወጣት ትችላላችሁ ራሳችሁን ማሳመን እንጂ የማይሆን ከሆነ ለጤንነት ምናምን ተብሎ ላይፍ የለም። ፍቅር ያልፋል። የማይሆን ፍቅር ከሆነ ትይዋለሽ። ለጤንነት ሳይሆን ይዋደዳሉ። ተነጋግረው ዳግም በህይወታቸው እንደዚህ አይነት መጥፎ ነገር እንዳይገባ ተመካከረት ነው እንጂ ለጤንነት ለፍቅር እንዳይታመሙ የሚባል ነገር የለም። ፍቅር ላይ የኔ ቆንጆ ማንም በፍቅር የሞተ የለም። እራሱን አጥፍቶ ሊሞት ይችላል እንጂ ኖ እርግቦ እንደዚህ የሚባል ነገር የለም። ተዋደው ነው መኖር ያለባቸው። ስልኩን ይጫ እና ምን ልልሽ ፈልጌ ነው፣ የግል ህይወቱ የሰው ፐርሰናል ላይፍ ውስጥ ገብታችሁ የሰው ቢዝነስ ውስጥ ገብታችሁ መፈትፈት ጥሩ አይደለም። እኔ ዘለቀችንም ላግባ እነሱ ፈተፈታችሁ አትፈትፍቷሉና፣ አዎ በጥብጣችኋቸዋል። ለምን የሰውን የመወሰን በራሱ አእምሮ የመወሰን ጭንቅላት እያዛባችሁ ነው ያላችሁት። በማዛባት ላይ ነው የምትገኙት። ትክክል አይደለም ይሄ።
ሰው በራሱ አይምሮ ተመክቶ በንጹህ አይምሮ ለመወሰን አልቻለም። ወደዚህ ሄድ ወደዚያ ሄድ፣ ይሄ ይሻላል ያ ይሻላል፣ ግርግር። በንጹህ አይምሮ ሰው ቁጭ ብሎ ለእኔ የሚያዋጣኝ ምንድን ነው? ለምሳሌ አንቺም ስታገቢ ጨው ግዙ አንድ በቅሎ ግዙ አንድ አሞሌ ላያግዙ ይባላል። ሰው ዝም ብሎ በቅሎ ግዢ ብለው አንድ አሞሌ ጨው ላያበሉ ቀለቡን የምትችው አንቺ ነሽ የበቅሎውን። ግን ሰው ለምን በቅሎ አትገዥም? በቅሎ ግዢ ምን ይባላል? በቅሎ ግዙ አንድ አሞሌ ላያግዙ ማለት ምን ማለት ነው? በቅሎ ግዢ ይሉሻል፣ ቀለቡን ግን ማን ነው የሚገዛለት? አንቺ ነሽ። ግዢ ወሬ ለማውራትማ ዓለም ያወራል። ከሌላ ግባ በቅሎ ግዛ፣ ለምን እንትን አትገዛም? ለምን እንዲህ አታረግም? ከዛ ግን ጣጣውን የምትሸከሚው ራስሽ ነሽ። ይህን ማወቅ አለብሽ። ጣጣው ላይ የሉም፣ እዛው ራስህን ቻል ነው የሚሉሽ። ገብቶሻል አይደል? አሁን አንተ ምንድነው ያናደደክ? እስኪ ምንድነው አሁን? ምንም ያናደደኝ ነገር የለም። እኔ አንቺ ነሽ ተናደሽ የነበረው ባለፈው። ለምን ጃኒ ተነካሽ ብለሽ የተናደድሽው አንቺ ነሽ። ተናደደ ነበር። አሁን ግን ተናደደኝ። እኔ ስለ አንድ ቄጧን ስለጣለሽ ዱርዬ ምን ያናደደኛል? አሁን አሰይመናል። ራሽን በግ ብለሽ ትጠሪያለሽ። ደስ የሚለኝ ምን ነው? ስንት ተከፍሎሽ ነው ግን ይሄን ያህል ራሴን በግ ነኝ ብለሽ የጠራሽ? ሂሳቡ ያዋጣል ማለት ነው። ይሄ ሂሳብ የሚያዋጣ ሂሳብ ተገኝቷል ማለት ነው። ያዋጣ ሂሳብ እንጂ በባዶ ሜዳ እንደዚህ ልትይ አትችይም። ነው ይሄ ነው ችግሩ። ገብቷቸዋል አይደል? ራሳችንን ማክበር አለብን። እኔ በግ ነኝ ብዬ የራሴን ክብር ተከፍሎን ነው ማለት ነው። ሶስት ይለፈልፍ ታዲያ በግ ነኝ አልሽ፣ ራስሽን እስከ በጓ ነኝ የከሌ በግ ነኝ የሚያስብል ይሄ በጣም ከባድ ነገር ነው። በግ ነኝ እኔ የጃኒና አዱናይ በግ ነኝ። ኸላስ ተመልከት። እንግዲህ እንደዚህ ነው። ለራሱ ክብር የሌለው ሰው ታዲያ ሌላውን እንዴት ያከብራል? ራሱን በግ ነኝ ያለ ሰው ሌላውን ሰው ያከብር አይችልም። ሰልፍ ሬስፔክት ያስፈልጋል። ራስህን ያውልህ አንተ ቀጥታ ትርጉም ነው የወሰድከው። ይሄ ቅኔ አልተማርክም? አልተማረም እኮ ምንም አልተማረም። ቅኔ ዝም ብለህ 12ኛ ክፍል ስትማር መንገድ ላይ ዝም ብለህ ነው ያለፈው። እኔ ራሱ መግባት ፈልጌ ሳይሆን አጋጣሚ ሆኖ ድሮ ባሪያ ሲሸጥ ሲለወጥ የጌታዬ አንተ እዛ ቦታ ላይ መኖሩ በዚህ ጊዜ ላይ ድሮ በኢትዮጵያ እኔ ብዙም አልቆይም። አንድ ደቂቃ በግነን የምትሉ አንድ ቁጥር ይኸውልሽ ምን ያለሽ መሰለኝ፣ ስል በአሽከር በጌታው ዕቃ ይፎክራል ይባላል። ስል በአሽከር በጌታው ዕቃ ይፎክራል። የጌታዬ ዕቃ እኮ ትልቅ ነው፣ ተመስገን ይላል። ስለ ራሱ ዕቃ አያወራም። ስል በአሽከር በጌታው ዕቃ ይፎክራል። አሁን እናንተ አሽከሮች ናችሁ፣ ገረዶች ናችሁ፣ ባሪያ ናችሁ። እኔ እኮ ስላሴ ባሪያ ነበር። ይሄ ገይ እኮ ነው። እንግሊዝ ሀገር ነው የሚኖረው። እንግሊዝ ሀገር የሚኖር ስላሴ ገበያ የወንድ ሴት ገዟችሁ። በስንት ብር ገዟችሁ? ባሪያ ይሸጥ ነበር ስላሴ ገበያ። ከስላሴ ገበያ ነው ገዝተው ያመጣችሁ። አንተ ምን አስጨነቀህ? እኛ ዶግ መሆናችን። ቆይ ባሪያ ነኝ በይ አንቺ። ስላሴ ገበያ ነው የተገዛሁት። ባሪያ ነኝ በይ። የነሱ ይሄ ሰው እኮ የወንድ ሴት ነኝ በይ። የነሱ ባሪያ ነኝ በይ። የነሱ ባሪያ ነኝ በይ። ባሪያ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ። ሞት ይሻላል። እና ለምሳሌ አሁን ጃኒ ፈንደድ ብላ ቂጤን ጥረጊልኝ ብትልሽ ቂጧን ትጠርጊያለሽ? ፈንደድ ብላ ባሪያ ከሆንሽ ያው ባሪያ መሆን ያህ ነው። ፈንደድ ብላ ቂጤን ዜድዬ የራያ ልጅ ነች። ራያ ታውቃለህ? ፈንደድ ብላ ራያ ልጅ ነች። ጠንከር ያለች ጠንከረች። ያውልህ አንተ ደደብ አንተ የሆነ ይሄ እኮ ገይ እኮ ነው። እንግሊዝ ሀገር ነው። ዜዱዬ ልንገርሽ የገባሁት ምክንያት እኔ ከአንቺ ቤት 2-3 ቀን ገብቻለሁ። ይሄ የተበላሸ ሰው ነው። እንግሊዝ ሀገር ነው የሚኖረው። ዱባይ አይደለም እንደሚኖረው? ቆይ ኖ እንግሊዝ ሀገር ነው የሚኖረው። አውሮፓ ውስጥ ነው የሚኖረው እና የተበላሸ ነው። የተበላሸ ስልሽ አነጋገሩ የወንድ ሴት ነው። እና ዜዱዬ አንቺ አመለካከትሽ ማንም እኔ አዶናይ በጣም ወደዋለሁ። ጃኒ ምናምን የሚለው እኔ ውስጥ አልገባም። ግን አዶናይ ወንድማችን ነው። ከየት የሚፈጠር እኔ በዘርም አላምንም። ግን ጥሩ
ንጹህ ልጅ ነው። ገብቶሻል አይደል? ለምን እንዳወቅ አሰማ ምን ይላል? 5 ወንድ 6 ወንድ እያለ ይቆጥራል። የታያት ሰው ሲፋቀር ይሄ ባለጌ ነው። ተይው። ይሄ በታች የነበረው ልጅ ባለጌ ነው። ራሱ ሌላ ቦታ ላይ ስላየሁት ነው የገባሁት። ዜዱዬ የአገሬ ልጅ ነች፣ እኔ ራያ ነኝ እና ይሄ ስለመጣ ነው የገባሁት እንጂ ሁሉ ጊዜ ስትጫወት ደስ ብሎኝ ነው እንደ ወንድሜ ማልፍሽ። ገብቶሻል አይደል? እንደ ማንኛውም እህቶቼ አይቼ ነው። ይሄ ልጅ ግን ትክክለኛ አይደለም፣ የተበላሸ ልጅ ነው። አሁንም ያብዳሉ። በተለይ የነጃኒና የአዶናይ ታብዳላችሁ። እኛ የነሱ በጎች ነን። እነሱ ከፍ ብሎ ማየት ነው የምንፈልገው። ፔሪየድ። ቅናት የለንም፣ ንገሪያቸው። ቅናት የለንም፣ እንዲያድጉ ወደ ላይ እንደግፋቸዋለን። በይ ለሱም እዚህ ድረስ ከጎን ሆና እዚህ ድረስ እንዲደርስ ያደረገችው እሷ ናት። ምን ችግር አለው? ፍቅር ብናይ ምን ችግር አለው? ሲዋደዱ ስናይ በጣም ደስ የሚለው ቅናት የለንም። እንደዚህ ናት የእሷ ተገዚ። ለምን ትገዛላችሁ? በጣም ይመቹናል። ለምን ደግፈው ደግሞ እንከተላለን። ስለዚህ ዜዱዬ አጋጣሚ የገባሁት ልጁ መጥፎ እንደሆነ እና በሱ ጭንቅላት የሆነ ችግር እንዳይገጥም ፈልጌ ነው። አንቺ እንደ እህቴ ፕሮቴክት እያደረግኩሽ ነው። ያውልሽ ሰው ልጅ ሲፋቀር ፍቅር ላይ ሁለት ሰዎች የሚሆን ነው እና እኛ ውስጥ መግባት የለብንም። መጨረሻው ላይ ገብቶሻል አይደል? አሁን እኮ ታረቁ። ሰው አውርቶ ቀረ። በእውነት ሰው መሀል ነው የቀረው። እነሱ አንድ ላይ ሊመጡ ነው ነገር። ስለዚህ ለምን ትደግፋላችሁ? እኔ እኮ ያናደደኝ እኮ ለምን ደገፍሽ ብሎ ሲሳደብ እኮ ነው። የእሷ ይውጣለት ብዬ እንዲናደድ ማንም ለማንም በግ ሊሆን አይችልም። እነሱ የራሳቸው እንትን ናቸው፣ እኛም የራሳችን እንትን ነን። ገባት? ግን እልህ አሳያጅ ታውቃለህ፣ በጣም ያጣጥላቸዋል ምናምን። ስለዚህ ከሆነ አይቀር ይውጣለት ነው በቃ የእነሱ በግ። ዜዲ አንቺ ውስጥሽን ታውቂዋለሽ፣ የምታደርጊው ነገር ታውቂያለሽ። እንደዚህ ግን የሆነ የተበላሸ እንግሊዝ ሀገር ነው የሚኖረው፣ ሌላ ቦታ ላይ እንደዚህ እንደ ውሻ ነው የሚያባርሩት። እኔ ግን ሬስፔክት አደርገዋለሁ። ለምን ሀሳብ እንደ ሀሳብ ግን ከስድብ ውጭ እዚህ አሁን ጉዶኒ ሬስፔክትፉል የሆነ ወይ ነው ሀሳብ እንደ ሀሳብ የሚለው ነገር እኔም ይግባባል። ማንኛውም ሰው የፈለገውን ሀሳብ ይናገር፣ እመልስለታለሁ ሀሳቡን። ግን እዚህ ጋር መጥቶ እነሱን የመሳደብ እንትን ለምን እዚህ ጋር የሱ ኦሮሞዎች ስምኝ፣ ትግሬዎች ሁሉ ቅማላም ይላል፣ ኦሮሞዎች ሁሉ ጋላ ይላል፣ አማራ ሄዶ ነፍጠኛ ብዙም የሚሳደብ ልጅ ስለሆነ ነው። አሁን አጋጣሚ ነው እኔ ካየ በኋላ ይወጣል። እኔም ማውራው ያውቃል። አሁን እየሰማነታችሁ ነው። እነካዋለሁ። ሌላ ቦታ ላይ እንተዋወቃለን ከኔ ጋር። ምክንያቱም ለዛ ነው ቀስ ብሎ በእውነት በሰላም ቢናገር ሰው ጋር ይገባባል። ግን እየገባክ አንተ በምትሳደበው የምትጠቆረው ነኝ። አሁን እነሱን እዚህ ሆነህ ስትሰድባቸው ጃኒንም አዶናይም ስትሳደብ እዚህ ጋር ሆነህ ከኔ ቤት ነው ያለከው። የኔ ፔጅ ነው። ለወደፊቱ ከሰው ፔጅ ስትሄድ ቤትክ ላይ እንደፈለከ ተሳደብ፣ አይመለከተንም። እዚህ ላይ ለምታደርገው ግን እዚህ መተህ ህዝብ ስትሳደብ የምጠይቀው የሆነ ነገር ስታረግ እኔ ቤት ስለሆነ እኔ ነው የምጠይቀው። አንዳንድ ጊዜ ሰው አክብሮ ሲያስገባክ ደግሞ ሪስፔክት አድርግ። እኔ የጃኒ ደጋፊ ነኝ ያልኩ እሷ ማለት እኮ 10 እንደዚህ ናት የምትሰራው እንደዚህ ነው ብሎ መሳደብ ምን እንድጠብቅ ነው? ምን እንድልክ ነው? ጀግና እንድልክ ነው የምትፈልገው? ኤኒዌይ ራያዬ አበይ ከተነብርባ አሐወይ ማዕረ እኔ ተይው። እኔ መኖሬንና እኔ ላንቺ ቁርጠኛ አጋዥ ነኝ። ሌሎቹ ልክ እንደዚህ ሲገቡ መጣው ብዬ ነው እንጂ ፎሎ ስላረኩ ታጥፋለሁ ማለት ነው። እኔ ዝም ብዬ ማለት ነው። በጣም ታገኛለሽ። ምን የኮረም ልጅ አለሽ እንዴ? አኬት እንደሞ ቤትሽና ቤተሰብሽ ማውራት አለብኝ። ኖ ፎሎ አድርጌ እኔ ፎሎ ስላረኩት እኔ ዝም ብዬ ፎሎ አላረግም ለሰው። እኔ በጣም እንተዋወቃለን። እሱ አይደለም ችግሩ፣ ማወቅ አይደለም። እኔ አውቅ ስለማወራውና አንቺ ጫወታ ተጫዋች ግን የሆነ ነገር ያንን ልጅ የሚመጣ ነገር ለማበላሸት ነው እና ሊያበላሽብና ያበላሽ ባለፈውም ስፓርታክ ምናምን የሚለው የሆነ ነገር ገብቼ ነበር። ለሁለተኛ ጊዜ ነው ገብተሻል። ቲክቶክ ላይ ተጫዋች። ሌሎቹ ግን እኛ ወንድሞችሽ ነን። ብዙ ነገር አለች የሚጠበቅ ዜድ እየተጫዋች። እሺ እኔ ቆንጆ እኔ እና ጋይስ እኛ የነጃኒ ደጋፊዎች አሁንም እንደግፋቸዋለን። አሁንም ከጎናቸው ነን።
እንደዚህ አይነቱ የእነሱን የሚጠላ ሰው ካለ ደግሞ ይበልጥ እንዲናደድ በጎች ነው የምንለው። አዎ የእነሱ በጎች ነን፣ የእነሱ ሰራተኛ ነን፣ የእነሱ ባሪያዎች ነን። ኑ ሲሉን እንሄዳለን፣ ውጡ ሲሉን እንወጣለን።